ከኛ ይልቅ ቲክቶከሮች ናቸው የጠሩት እና ይሄ ደግሞ በጣም ቅር አሰኝቶናል። ከ10 ሺህ በላይ አባላት ያሉት የኢትዮጵያ ዲጄዎች ማህበር እንደ ማህበርም እንደ ዲጄ የተለያዩ መዝናኛ ቦታዎች፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ኢቨንቶች ላይ እኛን ስራዎቻቸውን የምንጋብዘው የምናቀርበው ከነሱ በተሻለ እኛ ፕሮሞት የምናደርገዋለን። እኛም የሚገባንም እኛ ነን። ለመገምገምም እውነት ነው የተሻሉት እነሱ ናቸው ብዬ አስባለሁ። ከዚህ ጋር በተያያዘ እሑድ ምሽት ሰይፉ ሾው ላይ ዳዊት መለሰ እንግዳ ሆኖ ቀርቦ ነበረ። ቲክቶከሮቹን የጋበዝኩት እንዲገመግሙልኝ ሳይሆን ስራዎችን እንዲያስተዋውቁልኝ ነው ብሎ ነበር። እውነት ነው፣ ያ ነው መሆን ያለበት ብዬ ነው የማስበው። ምንድነው እነዚህ ቲክቶከሮች ሲጋበዙ እንዲያስተዋውቁላቸው ነው፣ ፕሮሞት እንዲያደርጉላቸው ነው እንጂ ይህንን እንዲገመግሙላቸው አልበሙን እንትን እንዲሉላቸው አይደለም። ግን አሁን ምን ሆነ መሰለህ፣ ቲክቶከሮችንም እየተቹ ነው በእንደዚህ አይነት ነገር። እኔ መተቸት የለባቸውም ከሚሉት ወገን ነኝ። ለምን መሰለህ፣ የጠራው ባለሙያው ነው። ሳምንትም ነገር አንሰን ነበር። ባለሙያው ኢቨንት ኦርጋናይዘሩ ጠርቶ አምጥቷቸዋል። ካመጣቸው ወዲያ ስራቸውን ይሰራሉ። እዛች ጋር መጥተው ለምን እንደዚህ ሆናችሁ የሚለው ነገር ተገቢ አይደለም እነሱን መተቸት። ምክንያቱም እነሱ ስራ ሊሰሩ ነው የመጡት። ለዚህ ስራ ትመጥናለህ ተብሎ ከተጠራ እንግዲህ ያዘጋጁ እዛ ላይ ሙዚቀኛው የሚሆን ያዘጋጁ ችግር ነው ብዬ ነው የማስበው። በተረፈ እነሱ ሊወቀሱ አይገባም ባይ ነኝ። የኢትዮጵያ ዲጄዎች ማህበርም ሙዚቀኞችን ክስ ያቀረበበት ወይ ደግሞ የተቸበት መንገድ ትክክል ነው ብዬ ነው የማስበው። ምክንያቱም ትክክለኛ የሚመለከታቸው አካል ናቸው። ዲጄዎች ብቻ ሳይሆኑ የተለያዩ ሚዲያዎች ላይ ያሉ ቴክኒሽያኖችን ይመለከታል ይህ ጉዳይ። ቴክኒሽያኖቹ ራሱ ለእንደዚህ ለሙዚቃዎች ትልቅ አስተዋጽኦ ያደርጋሉ ብዬ ነው የማስበው። ምክንያቱም አንድ ጣቢያ ላይ አንድ የቴሌቪዥን ጣቢያ የሚሆን ሬዲዮ ጣቢያ ላይ ብዙ ሙዚቃዎች በቀን ይከፈታሉ፣ ለአድማጭ ይቀርባሉ፣ ተመልካች በቴሌቪዥን እንደዛ ይቀርባሉ። የእነሱም አስተዋጽኦ ሳይረሳ ነው። በፊት ላይ ቴክኒሽያኖችን ኤፍሬም ማግኘት ከባድ ነበር፣ በተለይ እንደ ሙዚቀኛ ሆነ። ምክንያቱም የእነሱ ተጽዕኖ ከባድ ስለነበር ማለት ነው። ላይብራሪ ከሬዲዮ ላይብራሪ ውስጥ የአንተ ነጠላ ዜማ ተቀመጠ ማለት በሲዲ የሚሆን ተጫነ ማለት ኮምፒውተር ላይ ትልቅ ነገር ነበር። አሁን ነው በቃ የዲጂታል ዘመኑ እንደዚህ የዘመነ ሲመጣ ትንሽ እየተቀዛቀዘ ያለው። ሆኖም ግን አሁንም ያለ ተጽዕኖ ቀላል አይደለም። በስራት ኤፍኤም ላይ ከጠዋቱ 12 ሰዓት ከ6 ሰዓት በትንሹ ካልተሳሳትኩኝ በትንሹ ከ30 ከ40 ሙዚቃ ላይ ይጋበዝ። በትንሹ እነዚህ ሙዚቃዎች ላይ ተጽዕኖ ከፍ ያለ ነው ለማለት ነው። ስለዚህ እነሱን የምንተችበት መንገድ ቀነስ ቢል ጥሩ ነው ለማለት ነው። እስቲ ሐሳብን እንደ ልብ በፈለከው አመለካከት ልክ በእውቀት ልክ ማስተላለፍ ነው። አንዳንዴ ለየት ያሉ ነገሮች ወይም ያልተለመዱ ነገሮች ስታስተላልፍ ቫይራል የመውጣት ነገሮችን በሆነ ነገር ላይ ትሬንድ የመሆን የሆነች ቃልን ለራሱ መዘ ከሆነ ቦታ ላይ ትሬንድ የማድረግ ነገርም ሊኖር ይችላል። ሶሻል ሚዲያ የሰዎችን የሆነ እይታን መቀየር ነው። ከዛ አንግል ስታየው ጥሩነቱ አንድ ነገር የተረሳን ነገር ከሆነም ወይም ደግሞ መታገዝ ያለበትን ነገር ከሆነ እዛ ቦታ ላይ ሰዎች ትኩረት እንዲያደርጉ ሊያደርጋቸው ይችላል። ከዚህኛው ከሚኒስትሪ ሚዲያ ጋር ደግሞ በተያያዘ አብሮ ለመስራት በዚህ ደረጃ ለምሳሌ ሶሻል ሚዲያ ባለበት ደረጃ ወይንም ደግሞ እያንዳንዱ ቲክቶከር ወይም ዩቲዩበር፣ ፌስቡከር እነዚህ ኤክስ ላይ ምናምን ቴሌግራም ላይ የሚሰሩ ሰዎች በእንደዚህ አይነት ደረጃ ራሳቸውን ማብቃት ወይም ለኦዲየንሶቻቸው ለሚፈልጉት ተመልካች ራሳቸውን መስጠት አለባቸው። ለምሳሌ መተቸትንም መልመድ አለ። ዩቲዩበር ስትሆን የሚመጣል ኮሜንት ያሳድግሃልም፣ ሁለቱም ነው የሚመጣው፣ ጥሩም መጥፎም ይመጣል። ልክ እንደ ዩቲዩበር ኮንተንት እዛ ተጠቃሚው ላይ በደንብ አድርጎ መድረስ አለበት። ገብተዋል። እያንዳንዱ ወጣት ወይም እያንዳንዱ ተጠቃሚ ስሜቱን መረዳት አለበት። ለምሳሌ አንዳንዴ በሚኒስትሪ ሚዲያው ላይ የማይጠበቁ ነገሮችን ላታረግ ትችላለህ። በህግም በሁኔታዎች ማለት ለምሳሌ በህግ የተቀመጡ ነገሮች አሉ። እነዛ ነገሮች እንዳታልፍ የሚያደርግ ዩቲዩብ ላይ ደግሞ እንደዛ ነገሮች ላይኖሩ ይችላሉ። ወይም ሶሻል ሚዲያዎች ላይ ደግሞ እንደዛ ነገር ላይፈጠር ይችላል። አንዳንዴ ከሆነ ቃላት ወይም ከሆነ ነገሮች አቀራረብ ስታይሎች በፊት
ስቱዲዮ ውስጥ ገብተህ ቁጭ ብለህ የምታወራው ነገር ያ የተለመደን ነገር ከዛ ወጣ ባለመንገድ ብዙ ተከታዮችን እንድታገኝ ራስህን ወደ ሶሻል ሚዲያ ወይም ሜዳ ራስህን መጋበዝ አለብህ፣ መምጣትም አለብህ እና አብሮ ለመስራት ያው ኤንጌጅመንት ነው። እዛ ጋር የምታቀርበው ነገር ነው ዋናው ነገር። አቀራረብ ይዘት ጥሩ ከሆነ ሰዎች ወደ አንተ የመምጣት እድላቸውን በዛው ልክ እና ደግሞ ፈጣን የሆነ መረጃ ለምሳሌ በመረጃ የምትሰጣቸው ከሆነ አንዳንድ አሳታፊ የሆኑ ነገሮችን ለምሳሌ እንደ ሽልማት ሊሆን ይችላል፣ ወይንም ደግሞ አብረህ ከኦዲየንስ ጋር ላይቭ መግባት ሊሆን ይችላል። ላይቭ በቲክቶክ ዜና ማስተላለፍ ምናልባት ያልተለመደ ሊሆን ይችላል፣ ግን ማድረግ ያንን ነገር ስታደርገው ሰዎች ኮሜንት እዛው ላይ እየሰጠ ኮሜንቱን አላርን ከኦዲየንስ ጋር አብሮ የመሆን ነገር ቢኖር ጥሩ የሆነ ግንኙነት ይኖራል የሚል ነው ያለው። አዎ አሪፍ ሀሳብ ነው ያነሳው። እዚህ ላይ እንግዲህ ከተቋም ነው የምንጀምረው። እንደ ሚኒስትሪ ሚዲያ የሚዲያ ስትራቴጂያችንን ከመቀየር እና አፕዴት ከማድረግ ወይም ጊዜውን የዋጀ አድርገን ከማዘመን መነሳት አለብን ብዬ አስባለሁ። ለምን ትላንትና የሚሰሩ የሚዲያ ነገሮች ዛሬ ላይ ደግሞ ጊዜው በተለያየ ቴክኖሎጂ እየተካቸው የሚሄዱበት ሁኔታ አለ። አሁን ጊዜ እንደውም ከዛም አልፎ የአርቲፊሻል ኢንቴሊጀንስ ወይም ደግሞ ሰው ሰራሽ አስተውሎ ነገሮችን ኦቨርቴክ እያደረገ ነው። ምናልባት ከጥቂት ጊዜ በኋላ ዜና የሚያነቡ ሰዎች ራሱ በዛም ሪፕሌስ ሊደረጉ ይችላሉ ወይም ሊተኩ ይችላሉ። ስለዚህ ሂደቱን እንዴት አድርገን አብረን እናስኪደው የሚለው ነገር አንዱ ነው። ሌላ ደግሞ ያለንን ሀብት ማወቅ አለብን። እንደ ሚኒስትሪ ሚዲያ በጣም በርካታ ባለሙያዎች በዋነኝነት ጋዜጠኞች አሉ፣ ስቱዲዮ አለ፣ በጣም ብዙ የምንጠቅሳቸው ሪሶርሶች አሉ። ያንን ስራ ለመስራት በጣም ከሌሎቹ ወይም ደግሞ ከሶሻል ሚዲያ ላይ ከሚሰሩት ዩቲዩበር፣ ቲክቶከር፣ ፌስቡከር ከሁሉ ማለት ነው የተሻለ ሪሶርስ አለ ብዬ አምናለሁ። ያንን ሪሶርስ ወደ ውጤት መቀየር አንዱ ወሳኙ ነገር ነው። አሁን እንግዲህ አድማጮቻችንን ወይም ተመልካቾቻችንን እየለየን ምን ይፈልጋሉ የሚለውን ነገር እያወቅን ስንመጣ፣ ለምሳሌ አንድ ሰው ስክሪን ላይ አይቶ ስክሮል የሚያደርግበት ሰከንድ በጣም ትንሽ ነው። በዛች ሰከንድ ግን ምን አይነት የሚስብ ነገር ሰጥቼው አንድ መናገሪያ የሆነው አብዛኛው ጊዜ የሚዲያውን ስራ ነው። አብዛኛው ቲክቶከሮች የሚዲያውን ስራ ነው ወደ ሶሻል ሚዲያ አምጥተው በራሳቸው አገላለጽ በራሳቸው ቋንቋ ዜናውን ይወስዱታል፣ በራሳቸው አካባቢ ያቀርቡታል። ፕሮግራሞችንም ሳይቀር ለምሳሌ የሆነ ሾው ይቀርባል፣ ከዛ ሾው ላይ ተቀራጭቦ ይወሰዳል። ያኛው እንደ አንድ ፕሮግራም ተደርጎ በ30 ሰከንድ ወይ በአንድ ደቂቃ ተቀንጭቦ ይቀርባል። ያ ነገር በቃ ቫይራልም ሊወጣ ይችላል። ፕላስም ብዙ ተከታዮችንም ፎሎወሮችን ታገኝበት ይችላል። አካውንት አለው ግን ብዙ ተከታይ የለውም። ይሄ ምንድነው የመስራትና የመስራት ጉዳይ ነው ብዬ ነው የማስበው አይደል? የኛ ድክመት ነው። ዩቲዩብ ቻናላችን አለ፣ አሜን የሚያየው በወር አንዴ ማኔጅ አደርገዋለሁ፣ አስተዳድረዋለሁ፣ ተቀባል እስካሁን 340 ሰው። ፌስቡክ ገጹ ለምን የሁሉ ዓመት ልዩ አወል ሰርቶ ለምን ያው እንዳልከው ሶሻል ሚዲያ ላይ ባለመስራታችን ያክል የልዩ አወል የዩቲዩብ ቻናል እና ቲክቶክ ምናልባት አድማጮቻችን ከአሁን በኋላ እንግዲህ ያው እንደ ቻሌንጅ እንጀምረው እንደውም 1000 ያው ሰብስክራይብ አስገቡን። ምክንያቱም ከዛም በላይ ለምን መሰለህ እያስተዳደርኩት አይደል? ስለዚህ አድማጮች ደግሞ አያሳፍሩንም። በቃ ለክስ መጣ ነው ቻሌንጅ ዘመጣል። ልዩ አቦልን 1000 ሰብስክራይበር በትንሹ እንግዲህ እስከ ሳምንት እስከምንመጣ ሰዓት ድረስ ማለት ነው። እና በአጠቃላይ ያው ሶሻል ሚዲያ እንዳነሳው ቅድም ላይ ባነሳው ሀሳብ ግን ሶሻል ሚዲያ ከሚኒስትሪ ሚዲያ ጋር ባለው ግንኙነት የማይነጣጠሉ ነገሮች ናቸው። የትኩረት ያለማድረግ ነገር ሶሻል ሚዲያን አንዳንድ ባለሙያዎች ወይንም ደግሞ አንዳንድ የሚኒስትሪ ሚዲያ ኃላፊዎች አቅልሎ የማየት ወይንም ደግሞ እናቅ አድርጎ ኧረ የልጆች ነው ብሎ የማሰብ ተረዳኸኝ። አንዳንድ ነገሮችን እንደወረደ እንደዚህ ብዙ ነገሮችን እንደዚህ ቀለል አድርጎ የማየት
ጨዋታም የሚመስለው እንደዚህ አይነት ስሜቶች የሚሰማባቸው ከሆነ አይደለም ነገሩ እንደ ሚዲያ ወይም እንደ ሶሻል ሚዲያ ሰዎች ላይ የሰዎች ህይወት ላይ ተጽዕኖ የሚፈጠር በጥሩም በመጥፎም ነገር ስለሆነ ያንን ነገር በጥሩ መንገድ ደግሞ ሁኔታዎች፣ ቦታ፣ ኃላፊነት፣ ፍቃድ፣ ጊዜ እንዲሁም ደግሞ ባለሙያ በተማሩ ባለሙያዎች ያሉበት ቦታ ላይ ሆነን እነዚህን ነገሮች ወደ ሚዲያው ደግሞ ብናመጣ ሚኒስትሪ ሚዲያ ከሶሻል ሚዲያ ባልተናነሰ አቅም አለው። ብዙ ተከታዮች፣ ብዙ አድማጮች ትክክለኛ ታንጅብል የሆኑ መረጃዎችን የማግኘት ለሰዎች ጥሩ የሆኑ ማስረጃዎችን፣ መረጃዎችን ለሰዎች በመስጠት ሶሻል ሚዲያ ላይ የሚኒስትሪ ሚዲያውን አቅም ማሳየት ይቻላል። ስለዚህ አብሮ ለመስራት ለተባለው ሀሳብ ደግሞ ያላቸውን ልምድ መጠው እዚህ ማጋራት ይችላሉ። ጋዜጠኞችም ከሶሻል ሚዲያ ባለሙያዎች ጋር አብሮ መስራት ይቻላል። ስለዚህ ሶሻል ሚዲያ ላይ ያለው እይታ በሚኒስትሪ ሚዲያ አካባቢ ያሉ የስራ ኃላፊዎች ቆም ብለው ቢያዩት ጥሩ የሆነ ኢንጌጅመንት ከሶሻል ሚዲያ ማግኘት ይችላሉ። ስለዚህ ያንን አስበውበት ጊዜ ወስደው ጥሩ የሆነ ወርክ ስፔስ ስላላቸው ለአድማጮቻቸውም ለተመልካቾቻቸውም ዘመኑ በሚፈልገው ልክ ቢራመዱ እዚህ አካባቢያቸው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ባሉትም ሀገራት ብዙ ቦታ ላይ ተደራሽ ይሆናሉ። በዛውም ልክ ደግሞ ሶሻል ሚዲያ ራሱን የቻለ ደግሞ የሚከፍለውም ክፍያ አለ። እሱም ቀላል አይደለም። በጥሩ ጎኑ ሰርተ ብዙ ኢንካም ማግኘት ትችላለህ እንደ አንድ የግል ተቋም ስታየው። ስለዚህ ጥሩ ክፍያም ልታገኝበት ስለምችል ከዶላሩም ስለማያቱ ስለዚህ ቢሰሩ የሚል የማበረታቻ ሀሳብ ነው ያለኝ። መልካም ጥሪክን የተቀበሉ የልዩ አቡል አድማጮች 17 አድማጮች አሁን ሰብስክራይብ አድርገውታል። ልዩ አቡል የሚለውን የዩቲዩብ ቻናል አድማጮቻችን እንግዲህ ቀጥሉበት። ከሚቀጥል ሳምንት ቻሌንጅ ተጀምሯል። መልካም እንግዲህ ልዩ አቡል ዩቲዩብ ቻናል ኢቨን የኮፊ ሪቪው የሬዲዮ ፕሮግራም ላይክ ሰርተን ነው ያንን ነገር አድማጭ ተመልካቹን ማምጣት አለብን የማስበው። ኮንተንት ራሱ ሰርተው ላይክ አድርጉልኝ፣ ሼር አድርጉልኝ የሚሉት ሰዎች ራሱ ያናድዱኛል። እውነት ለመናገር ለምንድን ነው ስራ ምክንያቱም እኔ ማንም ሎቢ አድርጎ ያስማማናል። እንግዲህ ሶሻል ሚዲያው ወደድክም ጠላ ተጽዕኖ ፈጣሪነቱ ከፍ እያለ መጥቷል በመላው። ያንን ደግሞ ከሚኒስትሪ ሚዲያ ጋር እንዴት ማስታመም አለብን፣ እንዴት ማጣጣም አለብን የሚለው ነገር በሰፊው ለማየት ተሞክሯል። ባለን ሰዓት የመጨረሻዎቹን ከገቢ ጋር እንዴት ማጣጣም እንችላለን የሚለውን ነገር ከግለሰቦች ድርጅቶች ጋር እንዲሁም ተቋማቶች የሚዲያ ተቋማቶች ጋር እንዴት ማጣጣም እንችላለን የሚለው ነገር ነው። እስኪ እዚህ ጋር እንግዲህ ያው ሁለት ነገሮችን ማንሳት እንችላለን። የመጀመሪያው ይቅርታና አሜን ለመጨመሪያ እዚሁ ላይ ቲክቶክ ማህበራዊ ሚዲያ በአጠቃላይ ዲጂታል ላይ ያለው ወደ ግብር ሲስተም ኦልሬዲ ሊገባ ነው። ጥናት ተደርጎ አልቋል። እንዴት ነው ማኔጅ የሚደረገው የሚለው ነገር ኦልሬዲ አልቋል እና እነሱም ወደ ምን ሲስተም ይመጣሉ ማለት ነው? ወደ ክፍያ ሲስተም ይመጣሉ። ስለተጠቀሙ ስለሰሩት ማስታወቂያ ስላቀረቡት ነገር የሚያቀርቡበት መንገድ እንዳለ ሆኖ የሚገመገምበት ነገር ይኖረዋል ብዬ አስባለሁ። ወደ ክፍያ ሲስተም እነሱ ይመጣሉ። ስለዚህ ኦዲየንሱ ምን ይጠቀማል ካለን የሚጠቀመው ነገር ቀደም ሲል በሰፊው አንስተናል። ጥቅም አለው። ከገቢስ አኳያ ሚዲያውና ዲጂታል ሚዲያ እንዴት ማጣጣም ይቻላል? ያው ዲጂታል ሚዲያ ላይ የምታገኝባቸው የገቢ መንጠሮች አንደኛው በማስታወቂያ ነው። ሁለት ደግሞ ራሱ ሚዲያው ለራሱ ይከፍላል። ማለት ለምሳሌ ፌስቡክ፣ ዩቲዩብ፣ ቲክቶክ እነዚህ ፕላትፎርሞች ይከፍላሉ። የሚከፍሉበት መንገድ ግን ይለያያል። የምታገኘዋቸውም ደግሞ ኢንጌጅመንቶች በዛ ልክ የሚከፍላል። አንደኛውን መርጠን እንኳን ብናየው ለምሳሌ ዩቲዩብን ብንወስድ ዩቲዩብ በቪው ነው የሚከፍል። በሰራው ልክ በየወሩ ይከፍላል። በዚህ ልክ ደግሞ ሲከፍል ከምታገኘው ገቢ ላይ መንግስት ያው እንግዲህ ወደ ግብር ሲስተሙ ሲያመጣ
ያንን በሰራኸው ልክ የምታስገባ ይሆናል ማለት ነው፣ የምትከፍለው ይሆናል። ነገር ግን አንዳንዴ ለእይታ ወይንም ደግሞ ለብዙ ተከታይ ወይም ብዙ እይታ ለመፍጠር ለቪው ብለህ የማይሆኑ ነገሮችን አድርገህ የምታመጣው ገቢ ምናልባት እዛ ገቢ ላይ ገንዘቡ ኪስ ሳይገባ ሌላ ሪስክ ወይም ችግር ይዞብን ሊመጣ ስለሚችል ጥንቃቄ ማድረግ እንዳይረሳ ማለት ነው። ስለዚህ የሶሻል ሚዲያ ራሱን የቻለ ገቢ ያለው፣ በተጨማሪም ደግሞ በማስታወቂያ እና በተለያዩ ጊፍቶች ሊመጣ ይችላል። እነሱ አንድ ራሱን ችሎ ገቢ የምታገኝባቸው መንገዶች ናቸው። የስራ እድል የምትፈጥርባቸው ነገሮች አሉ። ሽያጭም እዛው ላይ የምታደርግበት አሉ። ለምሳሌ ዲጂታል በሆኑ ዓለም ላይ ለምሳሌ ኢትዮጵያ ውስጥ ምናልባት ያ ሞኔታይዝ ስላልሆነ ሊሆን ይችላል እንጂ ዲጂታል ላይ የምትሸጣቸው አንዳንድ እቃዎች አሉ፣ ከዩቲዩብ ጋር ከቲክቶክ ጋር በተገናኘ ማለት ነው። ፌስቡክም ፌስቡክ አድ ተብሎ የሚታወቀው አንድን ድርጅት አብዛኛው ኢትዮጵያ ውስጥ ሪል ስቴቶች ይታወቃሉ። በዚህ ላይ ማስታወቂያ ያስለቅቃሉ። እነሱ በዶላር ነው እንደሚያደርጉት። ያው ማስታወቂያ ራሱን የቻለ ገቢ ያለው፣ በዛ ገቢ ደግሞ ፌስቡክም በየ15 ቀን ይከፍላል፣ ቲክቶክም እንደዛው፣ ዩቲዩብ በየወሩ በ21 ይከፍላል። ስለዚህ እነዚህ ገቢዎች በሙሉ የሚመጡባቸው ኢንካሞች ስላሉ ያንን ገቢ እንግዲህ መንግስት ይህን አልሰርቻለሁ ብሎ ደግሞ ለመንግስት ባሳወቀ ኃላፊነት በሚሰማው ሶሻል ሚዲያ ማናጀር ገቢ መክፈል ይችላል ማለት ነው። ግብር መክፈል ይችላል ማለት ነው። ጥሩ መልካም። እንግዲህ ምናልባት ሁለት ነገሮችን ነው እዚህ ላይ የማነሳው። አንደኛው የተአማኒነት ጉዳይ ነው። ማንኛውም ድርጅት ምርትና አገልግሎቱን ሲያስተዋውቅ ያ ነገር የምር ነው ወይ ሪል ነው ወይ የሚለውን ገዢው ወይም ደግሞ ጎብኚው ከስተመሩ ወይ ዩዘሩ ማወቅ ይፈልጋል። ስለዚህ ሚዲያ ላይ ትልቁ ነገር ሜንስትሪም ሚዲያ ላይ ያለው ምንድነው ተአማኒነት ወይም ክሬዲብል መሆኑ ነው እና እሱን በደንብ መሸጥ ይችላል ብዬ አስባለሁ። ቲክቶክ ወይም ደግሞ ሶሻል ሚዲያው ላይ ስትሄድ ደግሞ ብዙ አጭበርባሪዎች አሉ።